በዜና መጽሔታችን በተከታይነት የቢዝነስ ዘገባዎች ወደ እናንተ የሚደርሱበት ነው። መረጃዎችን ለማድረስ ባልደረባዬ ስፈልግ ሙጬ ስቱዲዮ ትገኛለች። ስፈልግ እንደምን አለሽ? ሰላም እንዴት አለሽ? ሰላም ነኝ። መቀጠል ትችያለሽ። አመሰግናለሁ። እንደምን ዋላችሁ ተመልካቾቻችን። ከሰዓቱ የቢዝነስ ዘገባዎች ጋር አብራችሁን ቆዩ። የማክሮ ኢኮኖሚ ማሻሻያው የውጭ ቀጥተኛ ኢንቨስትመንትን ለመሳብ እድል የፈጠረ ነው ሲሉ የምጣኔ ሀብት ባለሙያ ተናገሩ። ማሻሻያው ለውጭ ምንዛሬ ግኝትም አስተዋጽኦ ከፍ ያለ ነው ብለዋል። ማማነሽ ገነይ የማክሮ ኢኮኖሚ ማሻሻያ ተግበራው በግብርና በማዕድን በቱሪዝምና በኢንቨስትመንት ዘርፉ ላይ አዳዲስ ለውጦችን እያመጣ ነው። ማሻሻያው በኢንቨስትመንት ዘርፉ ያበረከተውን አስተዋጽኦ በተመለከተ ማብራሪያ የሰጡት በእንጅባራ ዩኒቨርሲቲ ኢኮኖሚክስ ኮሌጅ ዲን ዶክተር ይልቃል አንዱዓለም ማሻሻያው ከሀገር ውስጥ ኢንቨስትመንቱ በተጨማሪ የውጭ ቀጥተኛ ኢንቨስትመንቱን ለመሳብ እድል የፈጠረ ነው ብለዋል። ለቀጥተኛ ኢንቨስትመንቱ ሴክተሮቹን ለይቶ ኢንቨስት ማድረግ እንዲችል፣ ቦታዎቹን መለየት እንዲችል፣ በየትኛው ኢንቨስትመንት ላይ ቢያተኩር በመንግስት በኩል ድጋፍ ሊያገኝ እንደሚችል መለየት እንዲችል ያስችለዋል ማለት ነው። በአጭሩ የሴክቶራል የሆነው ሪፎርም ለሱ ያገለግላል። እነዚህ የኢንቨስትመንት ኤሪያዎች ከተለዩ በኋላ በተለይ የሴክተራል ብለን ባልቀድም ያወራ ነው የአግሪካልቸር፣ ማይኒንግ፣ ማኑፋክቸሪንግ፣ ቱሪዝም፣ ማይኒንግ፣ ዲጂታይዜሽን የምንላቸው ላይ ግብርና ማዕድን እያልን የምንወስዳቸው ላይ እነዛ ላይ ኢንቨስት ማድረግ ቢፈለግ የተረጋጋ የሶርስ እንዲኖር የፋይናንስ ምንጮች እንዲኖሩ የሚያስችል አቅጣጫዎች ተቀምጠዋል ማለት ነው። ከማክሮ ኢኮኖሚ ማሻሻያው ትግበራ በፊት የውጭ ምንዛሬ እጥረት ፈተና የነበረ ሲሆን አሁን ላይ ግን የውጭ ምንዛሬ ግኝቱ ላይ ለውጦች ታይተዋልም ይላሉ የምጣኔ ሀብት ባለሙያው። ወደ ውጭ ኤክስፖርት የምናደርገው የጨመረ ኢምፖርት የምናደርገው መጠን ሲስተማቲካሊ እየቀነሰ ይመጣል። አንድ በጣም መዘንጋት የሌለበት ነገር ይሄ ነው። ይህንን $1 ኢትዮጵያ ውስጥ የሚኖረው አስተዋጽኦና $1 ከውጭ የምናመጣበት ሬሾ ማለት ነው። ይህንን ስንመለከት አሁን ላይ ያለው የነፃ ኢኮኖሚ በዚህ በተለይ በምንዛሬው በውጭ ምንዛሬ ላይ ያለን ስራ ተግባራዊ ሆኖ አላለቀም። በእርግጥ በግለሰብ ደረጃ ሊመነዝሩ የሚችሉ ድርጅቶች ጭምር መፈጠር መቻል አለባቸው። ነገር ግን አሁንም ቢሆን በከፍተኛ ደረጃ የሚያበረታታ ነው። ያ ማለት ወደ ሀገራችን ስናመጣው በጣም ብዙ ኢንቨስት እናደርግበት፣ ወደ ውጭ መሄድ ስንፈልግ ግን ዶላርን መግዛት ስንፈልግ ከፍተኛ የሆነ ወጪ ሊጠይቀን የሚችል ሲሆን ሲስተማቲካሊ ወደ ውጭ የሚወጣውን ገንዘብ እየቀነሰ ወደ ሀገራችን የሚገባውን ገንዘብ እየጨመረው ይመጣል ማለት ነው። አንዱ አስተዋጽኦ ይሄ ነው። ለውጭ ባለሀብቶች ዝግ የነበሩ የንግድ ዘርፎች ክፍት መሆናቸውም የማሻሻያው ትሩፋቶች መሆናቸውን ያነሱት ዶክተር ይልቃል አንዱዓለም ይህም ዜጎችን ኢኮኖሚያዊ ተጠቃሚ የሚያደርግ ነው ብለዋል። አሁን በመንግስት እንትን ውስጥ ኖርማሊኛ ሀፍ የሆነ ኢኮኖሚ ነው ስንመራ የነበረ ማለት ይቻላል። ይሄ ምንድነው ወይ ላይበራል ያልሆነ ወይ ደግሞ ሶሻሊስት ያልሆነ መሀል ላይ ያለ ኢኮኖሚ ነው ስንመራ የነበረው። ያ ማለት በጣም ወሳኝ የሆኑ ዘርፎች በመንግስት ቁጥጥር ስር እንዲሆኑ ተደርጎ የቆየበት ሁኔታ አለ። ቴሌኮሙኒኬሽን መውሰድ እንችላለን፣ የመብራት ኃይል አገልግሎትን መውሰድ እንችላለን፣ የፋይናንሻል ሴክተሩን በዋናነት መውሰድ እንችላለን። እነዚህ ዘርፎች አሁን ላይ ወደ ግሉ ኢኮኖሚ የሚሻገሩበት ሁኔታ ላይ ያለ ነው። ይሄ ከፍተኛ የሆነ አስተዋጽኦ አለው። በነገራችን ላይ እንደ ጥቅል ለሆነው ለሀገራችን ኢኮኖሚ እድገት ብቻ በግለሰብ ደረጃ ግለሰቦች እንዲጠቀሙ ጭምር የሚያመቻች ነው። ለምሳሌ የፋይናንሻል ሴክተሩን ብንወስድ ላይበራል በሚደረግበት ጊዜ የውጭ ባንኮች ወደ ሀገራችን ገብተው ተሳታፊ በሚሆኑበት ጊዜ አሁን ላይ የኛ ባንኮች በኮላተራልና በተለያየ በማስያዣ ከፍተኛ የሆነ ቢሮክራቲክ አድርገው ያስቀመጡትን ሲስተም በሙሉ ላይበራል ሊያደርገው ይችላል። ማሻሻያው ሙሉ በሙሉ ተግባራዊ ሲደረግም በርካታ ጠቀሜታዎች እንዳሉት የምጣኔ ሀብት ባለሙያው አስገንዝበዋል። አባይ ባንክ የደንበኞችን ፍላጎት ለማርካትና ማህበራዊ ኃላፊነቱን ለመወጣት መትጋቱን ይቀጥላል ሲሉ የአባይ ባንክ ዋና ስራ አስፈጻሚ አቶ የኋላ ገሰሰ ተናገሩ። ባንኩ የተመሰረተበትን 15ኛ ዓመት ምክንያት በማድረግ ጋዜጣዊ መግለጫ ሰጥቷል። አዲሱ ዳዊት ተከታትሎታል። አባይ ባንክ የተመሰረተበትን 15ኛ ዓመት ምክንያት በማድረግ ጋዜጣዊ መግለጫ ሰጥቷል። የአባይ ባንክ ዋና ስራ አስፈጻሚ አቶ የኋላ ገሰሰ አባይ ባንክ 15ኛ ዓመቱን የሚያከብረው ደንበኞችን ለማመስገንና ከባንኩ ጋር
ያላቸውን ግንኙነት ለማጠናከር ነው ብለዋል። ባንኩ ከ15 ዓመታት በፊት ሲመሰረት በ823 ባለአክሲዮኖችና በ125 ሚሊዮን ብር ስለመሆኑ የጠቀሱት አቶ የኋላ አሁን ላይ ባንኩ ከ93 ቢሊዮን ብር በላይ ካፒታል በማስመዝገብ በሀገሪቱ የፋይናንስ እንቅስቃሴ ላይ ጉልህ አስተዋጽኦ እያበረከተ ነው ብለዋል። ባንካችን ጠቅላላ ሀብቱ አሁን 93 ቢሊዮን ብር ደርሷል። ተቀማጭ ገንዘብ 72 ቢሊዮን ደርሷል። ይሄ ከባለፈው ዓመት 37% እድገት ነበረው። ባንካችን ከ4500 በላይ ባለ አክሲዮኖች አሉት። በአሁኑ ሰዓት ጠቅላላ በተለያየ የኢኮኖሚ ዘርፍ ለተሰማሩ ደንበኞቻችን ያቀረብነው ብድር ወደ 47.5 ቢሊዮን ደርሷል። ባለፈው ዓመት ጠቅላላ የባንኩ ገቢ 16.2 ቢሊዮን ብር ደርሷል። በመላ ሀገሪቱ 555 ቅርንጫፎች እንዳሉት የገለጹት አቶ የኋላ ከ10 ሺህ በላይ ሰራተኞች በባንኩ የስራ ዕድል ተፈጥሮላቸው በስራ ገበታ ላይ ይገኛሉ ብለዋል። እንግዲህ ባንካችን በተለያየ አገልግሎት የሚጠቀሙ ደንበኞቻችን ቁጥር 4 ሚሊዮን ደርሷል። አሁን ለደንበኞቻችን አገልግሎት እንዲመች የባንካችን ከመጀመሪያው ጀምሮ የዘመናዊ ቴክኖሎጂ ተጠቃሚ ነው። በዲጂታል ባንኪንግ 3.5 ሚሊዮን ደንበኞች አሉን። አሁን በአጠቃላይ ከአመቱ ከተካሄደው ግብይት ውስጥ 57% በዲጂታል ባንኪንግ የተካሄደ ነበር። ባንኩ በቀጣይ አዲስ አበባን ጨምሮ በተለያዩ የሀገሪቱ ክፍሎች ስራዎችን ለማሳለጥ የሚያስችሉ ባለትልልቅ ወለል ህንፃዎችን በመገንባትና አዳዲስ የቴክኖሎጂ ውጤቶችን በመተግበር ለደንበኞች እርካታ ይሰራል ብለዋል። እንግዲህ በቀጣይ አዳዲስ አገልግሎቶችን ለደንበኞቻችን እናስታውቃለን። በሚቀጥሉት ጊዜያት በአጭር ጊዜ አሁን የቪዛ አገልግሎት እንጀምራለን። የዲጂታል የብድር አገልግሎት ያለ ዋስትና እንጀምራለን። ሌሎችም አዳዲስ አገልግሎቶች በቅርብ እንጀምራለን። ባንካችን ቋሚ ሀብት በማፍራት የስራ አካባቢ ምቹ ለማድረግ ለደንበኞች የተሻለ የአገልግሎት ቦታ እንዲኖር በማሰብ በዋና መስሪያ ቤት ባለ 33 ወለል ህንጻ አዲስ አበባ እየሰራን ነው። እሱ እየተጠናቀቀ ነው ያለው። ሌሎች በተለያየ አካባቢዎች ሁለት ህንጻዎች አሉን ባለ 6 ወለል። አሁንም እንደገና የተጀመሩ ባለ 14 እና ባለ 18 ወለል ህንጻዎች አሉ። ይሄ ባንካችን የበለጠ ስራችን ለማቀላጠፍ የሚያመቹን ይሆናሉ። ባንኩ ማህበራዊ ኃላፊነቱን ለመወጣት የተለያዩ ተግባራትን ላለፉት 15 ዓመታት ሲተገብር ቆይቷል ያሉት አቶ የኋላ ባለፈው ዓመት ብቻ ከ50 ሚሊዮን ብር በላይ ድጋፍ አድርጓል ብለዋል። በቀጣይም በትምህርት በጤናና መሰል ማህበራዊ ጉዳዮች ላይ በንቃት መሳተፉን ይቀጥላል ሲሉም ገልጸዋል። አባይ ባንክ ሐምሌ 7 2002 ዓ.ም ፍቃድ ያገኘ ሲሆን ጥቅምት 25 2003 ዓ.ም ደግሞ በይፋ ስራ የጀመረበት ነው። በዚህ መሰረትም ባንኩ 15ኛ ዓመት የምስረታ በዓሉን ከሐምሌ 7 ጀምሮ እስከ ጥቅምት 25 2018 ዓ.ም በተለያዩ ዝግጅቶች የሚያከብር ይሆናል።